ሰላም ሰላም እንዴት ናችሁ? የጤና ፔዲያ ሲኦሲ ትሬኒንግ ሴንተር ተከታታዮች ዛሬ ይዤላችሁ የቀረብኩት ማተርኒቲ ወይም ደግሞ ኦብስቴትሪክ ኦር ጋይናኮሎጂ ላይ የመጡ የሲኦሲ ጥያቄዎችን እንሰራለን። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ ማድረግ እንዲሁም ደግሞ ቪዲዮውን ላይክ ማድረግ እንዳትረሱ። እንዲሁም ደግሞ ለጓደኞቻችሁ ሲኦሲ አሁን እየቀረበ ነው፣ ለጓደኞቻችሁ ሼር ብታደርጉ እንዲሁም ደግሞ ቴሌግራም ቻናላችን @ጤናፔዲያ ብላችሁ ብትገቡ ኦር ዌብሳይታችን ላይ ጤናፔዲያ.com ብላችሁ ማግኘት ትችላላችሁ። ሁላችሁም ይሄ ቪዲዮ ከመጀመራችሁ በፊት ሰብስክራይብ ቻናሉን ሰብስክራይብ እና ቪዲዮውን ላይክ በማድረግ እንዲሁም ደግሞ ሼር በማድረግ እንድትጀምሩ በትህትና እጠይቃለሁ። ቀጥታ ወደ ጥያቄው እንግባ። A client presents with sudden unilateral lower abdominal pain, vaginal spotting or vaginal bleeding, and shoulder pain. Her last menstrual period was 6 weeks ago. Which complication should the nurse suspect first? Which complication should the nurse suspect first? A. PID or pelvic inflammatory disease. B. Appendicitis. C. Ectopic pregnancy. D. Ovarian cyst rupture or ovarian rupture. Okay, ጥያቄያችን ሲምፕተሙ ምንድነው? ሰደን ዩኒላተራል አብዶሚናል ፔን ፕላስ ማን አለ? ቫጂናል ስፖቲንግ ኦር ቫጂናል ብሊዲንግ ኤንድ ሹልደር ፔን እና her menstrual period was 6 weeks ago። ስለዚህ ይሄ መልሱ ምንድነው? ኢክቶፒክ ፕሬግናንሲ is the most likely diagnosis for this situation ማለት ነው። ምክንያቱም ሰደን ዩኒላተራል ሎወር አብዶሚናል ፔን ፕላስ ቫጂናል ብሊዲንግ ፕላስ ሹልደር ፔን በጣም ኮምፕሊኬትድ እየሆነ ነው ሲቹዌሽኑ። ኦኬ ስለዚህ ስለ ኢክቶፒክ ፕሬግናንሲ ማለት ነው ፕሬግናንሲ አውትሳይድ ደ ዩትረስ ወይም ደግሞ ኖርማሊ ፕሬግናንሲ ኢምፕላንት መሆን ያለበት ዩትረስ ውስጥ ነው። ግን ከዩትረስ ውጪ ከሆነ ኢክቶፒክ ፕሬግናንሲ ይባላል። ፕሬግናንሲው የት ውስጥ የተካሄደ ኢምፕላንቴሽኑ የት ውስጥ ኢምፕላንት ያደረገ ነው ፕሬግናንሲው አውትሳይድ ዘ ዩትረስ። ኦኬ ብዙ ጊዜ ሞስት ኮመንሊ ፋሎፒያን ቲዩብ ላይ ኦኬ ፕሬግናንሲው እዛ ላይ ሊሆን ይችላል፣ ዩትረስ ውስጥ ኦቫሪ ውስጥ ሊሆን ይችላል ማለት ኢክቶፒክ ፕሬግናንሲ ማለት ባጭሩ ፕሬግናንሲ የሆነ የተካሄደ ወይም ደግሞ ኢምፕላንቴሽን ያለው የት ነው? ኢክቶፒካሊ ነው ወይም ደግሞ ከዩትረስ ውጪ ነው። ኦኬ ፋሎፒያን ቲዩብ ሊሆን ይችላል፣ ኦቫሪ ሊሆን ይችላል፣ ሰርቪክስ ላይ ሊሆን ይችላል። ኦኬ ይሄንን በደንብ ማወቅ አለባችሁ። ኢክቶፒክ ፕሬግናንሲ ለማወቅ እነዚህ ሶስት ነገሮች ዩኒላተራል ሎወር አብዶሚናል ፔን ኦር ሲቪየር አብዶሚናል ፔን ይላቸዋል። ኦኬ አብዶሚናል ፔን፣ ቫጂናል ስፖቲንግ ኦር ቫጂናል ብሊዲንግ ማለት ነው ኤንድ ሹልደር ፔን። ኦኬ ዚስ ኢዝ ኢክቶፒክ ፕሬግናንሲ። ስለዚህ ጤናፔዲያ ሲኦሲ ቲፕስ ኢክቶፒክ ፕሬግናንሲ ቅድም እንዳልኳችሁ ኢምፕላንቴሽን ፕሬግናንሲ አውትሳይድ ደ ዩትረስ ነው ብያቸዋለሁ። ዩዥዋሊ ፋሎፒያን ቲዩብ ላይ ሌላም ላይ ሊሆን ይችላል፣ ኦቫሪ ላይ ሊሆን ይችላል። ኦኬ ሪስክ ፋክተርስ ሪስክስ ፒአይዲ ቀደም ምርጫችሁ ላይ እዚህ ጋር ፒአይዲ አለ። ፒአይዲ ኢንፍላማቶሪ ፐልቪክ ኢንፍላማቶሪ ዲዚዝ ናቸው። እነዚህ ብዙ ጊዜ አፐር ፊሜል ሪፕሮዳክቲቭ ትራክት ላይ ላይክ ዩትረስ ላይ ፋሎፒያን ቲዩብ ላይ ኦቫሪ ላይ ኢንፍላሜሽን ሲኖር ማለት ነው። ይሄም ደግሞ አንዱ ፐልቪክ ኢንፍላማቶሪ ዲዚዝ ያላቸው ክሊያንቶች ሞስት ላይክሊ ኢክቶፒክ ፕሬግናንሲ ይኖራቸዋል ማለት ነው። ስለዚህ ፒአይዲ እንደ ሪስክ ፋክተር ለኢክቶፒክ ፕሬግናንሲ ባይዘቡ ይሄ ጥያቄ ሁሉም ጥያቄዎች ላይ ይመጣል። ማተርኒቲ ካለ ስለ ኢክቶፒክ ፕሬግናንሲ ይነሳል። ኦኬ ስለዚህ አንዱ ሌላኛው ሪስክ ፋክተር ለኢክቶፒክ ፕሬግናንሲ ፒአይዲ ነው ብያቸዋለሁ። ፐልቪክ ኢንፍላማቶሪ ዲዚዝ፣ ሌላ ፕሪቪየስ ሂስትሪ ኦፍ ኢክቶፒክ ፕሬግናንሲ ካላቸው እና ቲዩባል ሰርጀሪ፣ አዩዲ የሚጠቀሙ ከሆነ ኦኬ ኢንትራዩትሪያን
ዲቫይስ የሚጠቀሙ ከሆነ እነዚህ ሰዎች አዩዲ የሚጠቀሙ ሰዎች ያው ዋናው አዩዲ ይሄ ኮንትራሴፕቲቭ ሜተድ ለምን እንደሚጠቅም ምንድነው ስራው? ፕሬግናንሲ እንዳይኖር ነው። ዩትረስ ውስጥ ፕሬግናንሲ እንዳይኖር ሶ ወዴት ኢምፕላንት ያደርጋሉ? ወደ ፋሎፒያን ቲዩብ ኦቫሪ ላይ ወደዛ አካባቢ ፕሬግናንሲ ሊኖር ይችላል። ስለዚህ ፕሬግናንሲ ፕላስ አዩዲ ፕላስ ፕሬግናንሲ ኢዝ ኢኳልስ ቱ ኢክቶፒክ ፕሬግናንሲ ነው። ኦኬ አዩዲ እየተጠቀሙ ፕሬግናንሲ ፖዚቲቭ ቴስቱ ፖዚቲቭ ከሆነ ኢክቶፒክ ፕሬግናንሲ ነው። ኦኬ ሌላው ትሪያድ ኦኬ ትሪያድ ኢክቶፒክ ፕሬግናንሲ ለማለት እነዚህ ሲምፕተሞች ኮመን ናቸው። the classical triads of ectopic pregnancy is one amenorrhea አይደል? amenorrhea ሜንሰስ ወይም ደግሞ ፐሬድ አይኖራቸውም። ኤ አብሰንት ማለት amenorrhea plus unilateral pain. which types of pain? unilateral abdominal pain. unilateral abdominal pain ወይም ደግሞ abdominal pain lower unilateral lower abdominal pain plus vaginal bleeding spotting ስላችሁ ወይም ደግሞ vaginal bleeding ማለት ነው። ስለዚህ this is big COC tips። ስለዚህ ectopic pregnancy ለማለት amenorrhea plus unilateral lower abdominal pain ካለ እንዲሁም ደግሞ vaginal bleeding ካለ ectopic pregnancy ነው ማለት። ዲያግኖሲስ ብዙ ጊዜ pregnancy test ፖዚቲቭ ይሆናል። ኦኬ so low or slow HCG ቤታ HCG አሁን ይሄ ፕሬግናንሲ እንዳለ የሚጠቁም እንትን ነው ሜዠርመንት ነው ወይም ደግሞ ሆርሞን ነው። ስለዚህ ይሄ ሆርሞን ሲጨምር ፕሬግናንሲ እንዳለ ይነግረናል ማለት ነው። ይሄ ፎልስ የሆነ ነው ፎልስ ፖዚቲቭ እንለዋለን። ምክንያቱም ፕሬግናንሲ ዩትረስ ውስጥ አይደለም ግን ይሄ ሆርሞን ጨምረዋል። ኦኬ ሶ ኖ ኢንትራዩትራን ፕሬግናንሲ ሌላው ሩል አውት የምናደርገው ኢንትራዩትራን ፕሬግናንሲ የለም። መች ኢክቶፒክ ፕሬግናንሲ ላይ ኢንትራዩትራን ፕሬግናንሲ የለም። አልትራሳውንድ ስናይ ኢንትራዩትራን ፕሬግናንሲ የለም። ዩትረስ ላይ ፕሬግናንሲ የለም። ምክንያቱም ኢክቶፒክ ፕሬግናንሲ ዲፊኒሽኑ ምንድን ነው? ኢምፕላንቴሽን አውትሳይድ ደ ዩትረስ ነው። ኦኬ ስለዚህ ትሪትመንቱ ቲኤክስ ኦር አርኤክስ ሜቶትሮክሴት ኦኬ ለስቴብል ለሆኑ ፔሸንቶች ሜቶትሮክሴት እንሰጣቸዋለን። ኦኬ ሰርጀሪ ፎር ራፕቸርድ ሲስት ኦር ፕሬግናንሲው ለማድረግ ሰርጀሪ እንጠቀማለን። ያው ሰርጀሪው ሳልፒንጎስቶሚ ኦር ሳልፒንጎ ኤክቶሚ ይሰራላቸዋል ማለት ነው አስ ሰርጂካል ትሪትመንት። ስለዚህ በአጠቃላይ ስለ ኤክቶፒክ ፕሬግናንሲ ያወራነው ምንድነው? ኤክቶፒክ ፕሬግናንሲ ማለት ፕሬግናንሲ አውትሳይድ ዘ ዩትረስ ነው። ሞስት ኮመንሊ ፋሎፒያን ቲዩብ ላይ ነው የሚገኘው። ሪስክ ፋክተሮቹ ቅድም ያየናቸው ፕሪቪየስ ኤክቶፒክ ፕሬግናንሲ ካለ፣ ሂስትሪ ኦፍ ፐልቪክ ኢንፍላማቶሪ ዲዚዝ ካለ፣ ስሞኪንግም ኦኬ። ትሪያዶች ደግሞ እነዚህ አሜኖሪያ፣ ዩኒላተራል ሎወር አብዶሚናል ፔን ካለ፣ ቫጂናል ብሊዲንግ ኦር ስፖቲንግ ካለ ክላሲካል ማኒፌስቴሽንስ ፎር ኤክቶፒክ ፕሬግናንሲ ነው። ኦኬ ዲያግኖሲስ እነዚህ ትሪትመንት ደግሞ ሜቶትሮክሴት ያንን ያለውን እንትን ኢምብሪዮ ኦር ይሄ ትሮፎፕላስቲክ ሴሉ ግሮዙን ምን ያደርጋል? ይገታል፣ ስቶፕ ያደርጋል። ኦኬ ሶ this is all about ectopic pregnancy ማለት ሶ ቀጣይ ጥያቄ a nurse is giving neonatal care for a baby immediately after delivery. The baby has severe chest indrawing, difficulty of breathing, cyanosed extremity and was unable to suck breast. On examination, the baby has normal grasping and moro reflex. Okay? ስለዚህ እዚህ ጋር መጨረሻ ላይ ምን ይላል? The baby has normal grasping and moro reflex. ስለዚህ ጉዳዩ ላይ ነው ማለት ነው ያለው። ስለዚህ ጥያቄ በምትሰሩበት ሰዓት subject of the topic ላይ ፎከስ ማድረግ አለባችሁ። ስለምንድን ነው የሚያወራው? ኦኬ ስለምንድን ነው የሚያወራው? ከዛ በኋላ ከሄዳችሁ ምርጫ ላይ ኬዙን ካወቃችሁ በኋላ ኢሊሚኔሽን ሜተድ ኦኬ ብዙ ጊዜ ክላስ ላይ እናወራለን። ኦንላይን ክላስ ላይ ቴስት ቴኪንግ ስትራቴጂ አለው።
ሲኦሲ ራይተሮች፣ ሲኦሲ ጸሐፊዎች፣ ፈተና የሚጽፉ ሰዎች ፕሪንሲፕል አለው የራሱ ስትራቴጂ አለው። ስለዚህ በዛ መሰረት ነው መዘጋጀት ያለባችሁ እናንተ። ትናንሽ ቃላቶች ሊሸውሩ ይችላሉ ኬዝ ላይ የሚገቡ ኦኬ። ስለዚህ a nurse is giving neonatal care for baby immediately after delivery. The baby has severe chest indrawing. Severe chest indrawing. This is sign of respiratory distress. Okay, sign of chest indrawing አለ እያለ ነው። ኢንድሮ እያደረገ ነው ቸስት። እንዲሁም ደግሞ ፕላስ ዲፊካልቲ ኦፍ ብሪዚንግ ኦኬ፣ ወይም ደግሞ ዲስፒኒያ ሾርትነስ ኦፍ ብሪዝ አለ። ዲፊካልቲ ኦፍ ብሪዚንግ ሲያኖስት ሆነዋል። ኦኬ፣ ሲያኖስት ኤክስትሪሚቲ ማለት ቢሊሽ ዲስከለሬሽንስ ማለት ነው። ኤክስትሪሚቲው ቢሊሽ ሆነዋል። ይሄ ደግሞ ምንድን ነው የሚጠቁመን? ምንድን የሚነግረን? ቢሊሽ ዲስከለሬሽን የሚጠቁመን ብለድ ፍሎው ኤክስትሪሚቲ ላይ በአግባቡ ይሄድ አይደለም፣ ኢስኪሚያ አለ እያለን ነው። and unable to suck breast. Okay, unable to suck breast. On examination the baby has normal. ይሄን አንፈልገውም፣ ኖርማል ነው። ኦኬ፣ ሞሮ ሪፍሌክስ እና ግራስፒንግ ሪፍሌክስ ኖርማል ነው። what is the most priority nursing intervention for the baby? A, put the baby in radiant warmer. Okay, B, clear airways. C, encourage breastfeeding. D, give oxygen to the baby. ኦኬ፣ አሁን ይሄ ትሪኪ ኩዌሽን ነው። ኦኬ፣ እንዲሁም ደግሞ ኤቢሲዲ መጠቀም አለባችሁ። ቀደም እንዳልኳችሁ ቴስት ቴኪንግ ስትራቴጂ ማለት አንዱ ኤቢሲዲ ሜተድ መጠቀም ነው። ኦኬ፣ ስለዚህ ፔሸንታችን ቸስት ኢንድሮዊንግ አለው፣ ሲቪየር የሆነ ቸስት ኢንድሮዊንግ አለው። ይሄ ደግሞ ሪስፓራቶሪ ዲስትረስን ኢንዲኬት ያደርጋል። ኦኬ፣ እንዲሁም ደግሞ ሲያኖስት ኤክስትሪሚቲ አለው፣ ቢሊሽ ዲስከለሬሽን አለው፣ ብለድ ፍሎ በአግባቡ እየሄደ አይደለም። ስለዚህ ለዚህ ህፃን ኦኬ፣ ለዚህ ቤቢ ምን ፕራዮሪቲ ነርሲንግ ኢንተርቬንሽናችን ምንድን ነው መጀመሪያ ላይ? ስለዚህ ፕራዮሪቲ እነዚህ ስትራቴጂክ ወርዶች ናቸው። ደ ሞስት ፕራዮሪቲ ነርሲንግ ኢንተርቬንሽን ፎር ዘ ቤቢ ማድረግ ያለብን ክሊር ኤርዌይ ነው። ክሊር ኤርዌይ ኦኬ፣ ኤቢሲዲ ሜተድ አንደኛው ኤ ምንድን ነው? ኤርዌይ ኦፕን ማድረግ ነው። ኦኬ፣ ኤርዌይ ኦፕን ማድረግ አለብን። ኦኬ፣ ምን ይላል ኤ ላይ? ፑት ደ ቤቢ ኢን ራዲያንት ዋርመር። አሁን እዚህ ጋር ስለምንድን ነው? ቴምፕሬቸር ኮንትሮል ነው የሚያወራው። ኦኬ፣ ችግሩ ግን ምንድን ነው? ኤርዌይ ነው። እዚህ ጋር እንደምታዩት ሲቪየር ቸስት ኢንድሮዊንግ ኤንድ ምን ይላል? ሲያኖስት ኤክስትሪሚቲ ይለናል። ብለድ ፍሎ እየቀነሰ ነው ዲዩ ቱ ቸስት ኢንድሮዊንግ ኤንድ ዲፊካልቲ ኦፍ ብሪዚንግ፣ በአግባቡ ኦክሲጅን እየገባ አይደለም። ኦኬ፣ ሲ ላይ ኢንካሬጅ ብረስት ፊዲንግ። ይህ ምንም ኢሊሚኔት ማድረግ አለብን በኢሊሚኔሽን ፕሮሰስ ወይም ደግሞ ሜተድ። ዲ ላይ ጊቭ ኦክሲጅን ቱ ዘ ቤቢ። ኦኬ፣ ይሄ ኤርዌይ ነው። ይሄ ደግሞ ምንድን ነው? ቢ ነው። ኦኬ፣ ኤርዌይ ከዛ ብሪዚንግ ብለን ነው የምንሄደው። ኦኬ፣ ኤርዌይ ፈርስት ከዛ ብሪዚንግ ኤቢሲዲ ሜተድ። ስለዚህ እንደዚህ በቀላሉ መስራት ይኖርባቸዋል። ዝም ብሎ አይደለም የሚሰራው ጥያቄ። ኦኬ፣ ሶ ስትራቴጂካሊ ክሪቲካሊ ማሰብ አለባችሁ ጥያቄዎችን ሲሰሩ። ስለዚህ ኤቢሲዲ ሜተድ መጠቀም አለባችሁ ጥያቄ ላይ። ክሊር ኤርዌይ ደን ጊቭ ኦክሲጅን ቱ ደ ቤቢ። ኤርዌይን ክሊር ካደረግን በኋላ ኦክሲጅን እንሰጣለን። ኤርዌይ ክሊር ሳናደርግ ዝም ብለን ኦክሲጅን ብናደርግ ምን ጥቅም የለውም። ኦኬ፣ ስለዚህ ሌላ ብረስት ፊዲንግ ኢንክሬጅ ብረስት ፊዲንግ ይላል እዚህ ጋር። ለዚህ ፔሸንቱ ምንድን ነው? ሪስፓራቶሪ ዲስትረስ ውስጥ ነው ያለው። ሶ ኮንትራ ኢንዲኬሽን ነው ማለት አጠቃላይ። ኦኬ፣ a neonate who was diagnosed with neonatal sepsis was admitted in hospital. The nurse in charge examined the baby and the findings showed central cyanosis, chest indrawing, ታኪካርዲያ ኤንድ ታኪፒኒያ። ባይዘው ይሄ ጥያቄ ብዙ ኦንላይን የምናስተምራቸው ልጆች ብዙ ጊዜ የሚሳሳቱበት ብዙ ተማሪዎች የማይመልሱት ጥያቄ ነው። ኦኬ፣ ሶ ተደጋጋሚ ደግሞ ይመጣል። ይሄን ጥያቄ እንትን ላይ ካያችሁት ሲኦሲ ኤግዛማችሁ ላይ ካያችሁት በተደጋጋሚ ይመጣል ይሄ ጥያቄ ተመሳሳይ ምንም ምርጫውን ሳይቀይሩ ማለት። ስለዚህ
በደንብ ማየት ይኖርባቸዋል ማለት ሶ ኒዮኔት ሁ ወዝ ዲያግኖስድ ዊዝ ኒዮናታል ሴፕሲስ ኦኬ ኒዮናታል ሴፕሲስ ነው ዲያግኖስ የተደረገው ወዝ አድሚትድ ኢን ሆስፒታል ደ ነርስ ኢንቻርጅ ኤግዛማይን ያደረገችው ምንድነው ዘ ቤቢ ኤንድ ዘ ፋይንዲንግ ሾውድ ሴንትራል ሲያኖሲስ ኦኬ ሴንትራል ሲያኖሲስ ዚስ ኢዝ strongest indicator of inadequate oxygenation ኦኬ inadequate ነው ኦክሲጅኑ ወይም ደግሞ ኢስቺሚክ ነው ኦኬ ሲያኖሲስ አለ እያለን ነው ስለዚህ ኢስቺሚክ ነው ቸስት ኢንድሮዊንግ አለ እያለ ነው ቸስት ኢንድሮዊንግ ፕላስ ታኪካርዲያ ኤንድ ታኪፒኒያ ኦኬ በጣም የተነፈሰ ነው አየር እያስወጣ ነው እንዲሁም ደግሞ ሀርት ሬቱም እየጨመረ ነው what is the most likely nursing diagnosis for this case nursing diagnosis የትኛው ነው a high risk for hypoventilation አሁን hypoventilation ማለት ብዙ ቬንቲሌት አለማድረግ ነው ቃላቶቹ ራሱ መልስ ይናገራሉ አሁን እዚህ ጋር ምን እያለን ነው ታኪፒኒክ ነው ታኪፒኒያ ያለው ስለዚህ ታኪፒኒያ ያለው ሰው ሃይፐር ቬንቲሌት ነው የሚያደርገው እዚህ ጋር ሃይፐር ቬንቲሌሽን ነው መሆን ያለበት እንጂ ሃይፖቬንቲሌሽን አይደለም ኦኬ ሃይፖቬንቲሌሽን ማለት ብዙ አለመተንፈስ ማለት ነው ሃይፖ ቬንቲሌሽን ብዙ አለመተንፈስ ብዙ ጊዜ ይሄ ካርቦን ዳይኦክሳይድ ሪቴንሽን ይኖራል ብዙ አለመተንፈስ የሚያመጣው ችግር ምንድነው ውስጥ ያለው ካርቦን ዳይኦክሳይድ ይጨምራል ሶ እዚህ ጋር ስለ ሃይፖቬንቲሌሽን አያወራም ይልቁንም ስለ ሃይፐር ቬንቲሌሽን ነው ምክንያቱም ታኪካርዲያ ማለት ብዙ ካርቦን ዳይኦክሳይድ ማስወጣት ማለት ነው ኦኬ ሌላ ቢ ኢንፌክቲቭ ኤርዌይ ክሊራንስ ኢንፌክቲቭ ኤርዌይ ክሊራንስ ምን ማለት ነው በአግባቡ እነዚህ ሴክሬሽኖች እና ለመተንፈስ መቸገር ማለት ነው ኢንፌክቲቭ ኤርዌይ ክሊራንስ ወይም ደግሞ ኤርዌይ ትራክቱን ክሊር አለማድረግ ችግር ማለት ነው ኢንፌክቲቭ ኤርዌይ ክሊራንስ or cannot clear secretion ማለት ነው cannot clear the secretion so ስለዚህ እዚህ ጋር ኦብስትራክሽን አለ ማለት ነው ስለዚህ አሁንም እዚህ ጋር ስለ ሴክሬሽን የሚያወራ ነገር የለም ኦኬ ፔሸንቱ ሴክሬሽን በዝቶበታል ወይም ደግሞ ኤርዌይ ላይ ኦብስትራክሽን አለ እያለን አይደለም እዚህ ጋር ጀስት ያለ ምንድነው the nurse in charge examine the baby and finding showed central cyanosis ኦኬ ስለዚህ ነው ያወራው ሴንትራል ሲያኖሲስ ማለት ምላሱ ከንፈሩ ሙከስ ሜምብሬኑ ምን ሆነዋል ሲያኖስት ሆነዋል አዲኩዌት የሆነ ኦክሲጅን አልደረሰም እዛ አካባቢ ስለዚህ ሴንትራል ሲያኖሲስ ይባላል እንዲሁም ደግሞ ቸስት ኢንድሮዊንግ ኦኬ ታኪካርዲያ ኤንድ ታኪፒኒያ ነው ያለው ስለዚህ ይሄም አይሆንም ማለት ስለ ሴክሬሽን እያወራ አይደለም ሌላው ኢንፌክቲቭ ብሪዚንግ ፓተርን ኢንፌክቲቭ ብሪዚንግ ፓተርን እዚህ ጋር ስለ እንትን እያወራ አይደለም ስለ ታኪካርዲያ ታኪፒኒያ አለው እያለን ነው ስለዚህ ኢንፌክቲቭ ብሪዚንግ ፓተርኑ አሪፍ ነው በአግባቡ እየተነፈሰ ነው ሶ ችግሩ ምንድነው ኢንፌክቲቭ ቲሹ ፐርፊውዥን ቀላል ነው እስካሁን የነገርኳችሁ ወደዚህ ለማምጣት ነው ኦኬ ቲሹ ፐርፊውዥን ኢስቺሚያ አለው due to low oxygen በመቀነሱ ምክንያት ምን አጋጠመው ሴንትራል ሲያኖሲስ ወይ inadequate oxygenation ማለት ነው ስለዚህ ችግሩ ነርሲንግ ዲያግኖሲስ ምንድነው ineffective tissue perfusion is the correct answer ስለዚህ እነዚህ በሙሉ ግልጽ የሆኑ ይመስለኛል ሶ አንድ ጥያቄ ስንሰራ እዚህ ቻናል ላይ ወይም ደግሞ ጤናፒዲያ ላይ አንድ ብቻ አይደለም ቢያንስ 7 ጥያቄ እንሰራለን ምክንያቱም የትኛው እንደሚመጣ አይታወቅም ኦኬ ስለዚህ እያጠራን እንሄዳለን ማለት እያንዳንዱ ጥያቄ ኦኬ ሌላው a breastfeeding mother came to postnatal clinic with the complaint of left side breast swelling and unable to feed her baby on physical examination the nurse identified that she has irregular mass and breast tenderness on her both breast
what is the most likely nursing diagnosis for this client? ኦኬ ስለዚህ ራሳችሁን ጠይቁ። ስለዚህ እያለን ያለው ምንድነው ኮምፕሌን ያደረገችው ፕለስ ብረስት ፊዲንግ ማዘሯ ኮምፕላያንስ ኦፍ ሌፍት ሳይድ ብረስት ስዌሊንግ ኤንድ አንኤብል ቱ ፊድ ሄር ቤቢ ዲዩ ቱ ብረስት ስዌሊንግ ማጥባት አልቻለችም። ኦን ፊዚካል ኤግዛሚኔሽን ብረስቱ ስዌል አድርገዋል። ኦን ፊዚካል ኤግዛሚኔሽን ደ ነርስ አይደንቲፋይ ምን አደረገ ነርሱ ዳት ሺ ሃዝ ኢሬጉላር ማስ አለው እብጠት አለው ኤንድ ብረስት ቴንደርነስ ሲነካ ብረስቷ ሲነካ ምን አለው ፔን አለው ብረስት ቴንደርነስ ኦን ሄር ቦዝ ብረስት ዋት ኢዝ ዘ ሞስት ላይክሊ ነርሲንግ ዲያግኖሲስ ፎር ዚስ ክሊያንት። ስለዚህ አሁንም የቅድሙ ጥያቄ እዚህ ጋር የነበረው ስለ ዲያግኖሲስ ነው። አሁንም እዚህ ጋርም ዲያግኖሲስ ነው፣ ግን ሁለት አይነት ዲያግኖሲሶች አሉ ነርሲንግ ዲያግኖሲስ ላይ። ባጭሩ ሁለቱን እናውራ። አክቹዋል ዲያግኖሲስ እና ነርሲንግ ዲያግኖሲስ። አክቹዋል ማለት አሁን የተፈጠረው ምንድነው ነው። አክቹዋል ሪሊ አሁን ምን እየተካሄደ ነው። ፖቴንሻል ዲያግኖሲስ የምንለው ደግሞ ምንድነው ወደፊት ይሄ ዲዚዝ ሊያመጣ የሚችለው ችግር፣ ጉዳት፣ ኮምፕሊኬሽን ነው። ስለዚህ አሁን ፊዚካል ኤግዛሚኔሽን ላይ ነርስ ምን አየ? ኢሬጉላር ማስ ኤንድ ብረስት ቴንደርነስ ብረስት ፔን አለ ኦን ሀር ቦዝ ብረስት ዋት ኢዝ ዘ ሞስት ላይክሊ ነርሲንግ ዲያግኖሲስ። ስለዚህ እዚህ ጋር ኢንፍላሜሽን ነገር ነው አይደል? ስዌሊንግ አለ ይላል፣ ፔን አለ ይላል። ይሄ የኢንፌክሽን ሲምፕተሞች ናቸው። ኦኬ ስለዚህ ዋት ኢዝ ዘ ሞስት ላይክሊ ነርሲንግ ዲያግኖሲስ ፎር ዚስ ክሊያንት። አንድ ትልቁ ችግር ማስተዋል ያለባችሁ ማጥባት አችልም። ኦኬ ስለዚህ ወተት እየተጠራቀመ ነው ማለት ነው እዛ ውስጥ። ስለዚህ ዲቱ ሚልክ ፕለግድ ኢን ደ ደክተስ ወይም ደግሞ እዛ ትራክት ውስጥ ሚልክ ስታሲስ ያደርጋል ወይም ደግሞ ይጠራቀማል። ሲጠራቀም ደግሞ ብሎኬጅ ይኖራል። ብሎኬጅ ሲኖር ደግሞ ይሄ የኢንፍላሜሽን ፕሮሰስ ነው። ብሎኬጅ ሲኖር ደግሞ ምን ይሆናል? ራፕቸር የመሆንም አቅም አለው ስዌሊንጉ። ኦኬ ስለዚህ እዛ አካባቢ ባክቴሪያዎች ሊያርፉበት ይችላል ማለት ነው። ለነሱ ጥሩ ሚዲየም ነው። ኦኬ ስለዚህ በአግባቡ ሚልክ ማይጠባ ከሆነ ስለዚህ ኬዙ እያለን ያለው ምንድነው? ልጁ በአግባቡ እየጠባ አይደለም ወይም ደግሞ አንኤብል ቱ ፊድ ሄር ቤቢ ማጥባት አልቻለችም፣ ምክንያቱም ፔን አለው። ይሄ ማጥባት አለመቻል ደግሞ ምን ያመጣል? ብረስት ውስጥ ኤክሰሲቭ የሆነ ሚልክ ይኖራል። ያ ሚልክ ደግሞ ምን ያደርጋል? ስታሲስ እዛው ቪስከስ ይሆናል ማለት ነው። በአግባቡ አይወጣም፣ ከብረስቱ ወተት በአግባቡ አይወጣም። ስለዚህ ይሄ ለባክቴሪያል ግሮዝ የተመቻቸ ነው። ስለዚህ what is the most likely nursing diagnosis for this client? So A risk for imbalanced body temperature አይገናኝም። ምናልባት ይሄ ኢፌክት ሊሆን ይችላል። ኦኬ ስለዚህ መልሳችን ኢንፌክሽን ነው፣ ሪስክ ፎር ኢንፌክሽን። ስለዚህ ኤ የዚህ ውጤት ነው መሆን ያለበት። ሪስክ ፎር ኢንፌክሽን። ኢንፌክሽን ካለ ምን ይኖራል? ኢምባላንስ የሆነ በዲ ቴምፕሬቸር ፊቨር ይኖራቸዋል። ኦኬ ስለዚህ መልሳችን ሪስክ ፎር ኢንፌክሽን። ስለዚህ አሁን ያልኳችሁ ፓቶፊዚዮሎጂን ተከትሎ ነው የሚሄደው። ኦኬ ሪስክ ፎር ኢንጁሪ አይሆንም። ሪስክ ፎር ኢምፔርድ ስኪን ኢንቴግሪቲ አይሆንም። ኦኬ መልሱ የሚሆነው ሪስክ ፎር ኢንፌክሽን ነው። ኦኬ ግልጽ ይመስለኛል። አብዛኛው ነገር ሰው በዚህ መልኩ እንድትሰሩ ፕሊዝ። በደንብ እያንዳንዱ ጥያቄ ሲሰሩ ስለምንድን ነው የሚያወራው? ሰብጀክት ኦፍ ዘ ቶፒክ ይሉታል ሲኦሲ ራይተሮች። የራሱ ፕሪንሲፕል ሩል አለው ሲኦሲ ጥያቄዎች የሚጻፍበት። ስለዚህ በዛ ወይ እናንተ ደግሞ እንዴት መመለስ አለ። አሁን ኦንላይን የሚማሩ ተማሪዎች እነዚህ ነገሮችን እናስተምራቸዋለን። ራሱ የቻለ ፓወርፖይንት አለ፣ ቴስት ቴኪንግ ስትራቴጂ የሚባል ማለት ነው፣ ለሁሉም የሚሆን ማለት ነው። ሶ በዛ መሰረት ነው አንድ ቀን ቪዲዮ ላይ እለቅላቸዋለሁ። ለእናንተም ኦንላይን መማር ለማችሉ ልጆች ቴስት ቴኪንግ ስትራቴጂ አንድ ቀን እንትንላቸዋለሁ፣ አፕሎድ አደረግላቸዋለሁ ቪዲዮን። ኦኬ ሌላ 26 years old gravida 2 para 1
pregnant women came to ANC clinic with complaint of headache, okay, headache, dyspnea, shortness of breath ማለት ነው, fatigue for 3 days. her pulse rate was 78 okay per minute ነው. blood pressure ይሄ ነው 100 በ60 ነው ሚሊሜትር ሜርኩሪ and fetal heart rate was 140 per minute ነው. on physical examination she had pale conjunctiva okay pale conjunctiva አይኗ ፔል ነው ይላል ኮንጀክቲቫ ፔል ነው ወይም ደግሞ አይኗ ፔል ነው and ሙከስ የአይን ሙከስ ሜምብሬ ፔል ነው and 32 weeks gestational age ላይ ነው ያለችው her hemoglobin concentration was 10 gram per deciliter. What is the most likely indicative characteristics for the women problem? okay ይሄ ሁሉ ነገር ማንበብ አይጠበቅብንም ኦኬ ችግር የለውም አሁን ይሄ ስለ አኒሚያ እያወራ ነው አኒሚያ ዱሪንግ ፕሬግናንሲ እያወራ ነው ሄዴክ አለ ግልጽ ነው ዲስፒኒያ ይኖራቸዋል ፋቲግ ይኖራቸዋል የማዞር ነገር ይኖራቸዋል ኦኬ ስለዚህ እነዚህም ሰጠን ኖርማል ነው ኦልሞስት ኦኬ ኦን ፊዚካል ኤግዛሚኔሽን ሺ ሃድ ፔል ኮንጃክቲቫ ፓለር ነው ኮንጃክቲቫው ኦኬ ወይም ደግሞ ነጫጭባ ሆነዋል ማለት ነው ፔል በቀላል አማርኛ አንድ ሰው አኒሚያ ያለው ለማለት ለምሳሌ እግሩ ጋር ስናይ ካፒላሪ ወይም ደግሞ እግሩ ስናይ ነጭ የመሆን ነገር ይኖራል ስለዚህ ፔል ኮንጃክቲቫ አይኗ ፔል ነው እያለ ነው ሙከስ የአይን ሙከስ ሜምብሬን ውስጥ ነው እና 32 weeks gestational age ነው what is the most likely indicative characteristics ለዚህ ለአኒሚያው ስለዚህ አኒሚያ እንደሆነ ያወቅነው ይሄን ካወቅን ይሄን ካነበብን በኋላ ነው what is the most likely indicative characteristics for the women problem አሁን ፕሮብሌሙ አልነገረንም ግን እኛ ፈታ ነው ኦኬ ከዛ what is the most likely indicative characteristics for the women problem a ከነዚህ ውስጥ headache ኦኬ headache ለማንኛውም ሰው ላይ ሊኖር ይችላል ኦኬ ኢንዲኬቲቭ አይደለም ብዙ ጊዜ headache ሲባል የበሽታዎች ምልክት ነው ራሱ የቻለ ዲዚዝ አይደለም ማለት ነው ኦኬ አንዳንዴ ራሱ ችሎ እንደ ዲዚዝ ሃፕን ያደርጋል ቢ ፔል ኮንጃክቲቫ ፔል ስለሆነ ነው ሲ ዲስፒኒያ ዲ ሄሞግሎቢን 10 gram per deciliter ለማለት ነው ሶሪ ስለዚህ መልሳችን ዲ ሄሞግሎቢን 10 gram per deciliter ነው እነዚህ በሙሉ አይሆኑም ምናልባት ፔል ኮንጃክቲቫ ሊሆን ይችላል ግን ዲፊኒቲቭ ከተባለ ኢንዲኬቲቭ ኦኬ ይሄ በሽታ አኒሚያ ነው ለማለት ይሄ ያስፈልገናል የግድ ሄሞግሎቢን 10 gram per deciliter ብዙ ጊዜ ዱሪንግ ፕሬግናንሲ ላይ ይለያል ሄሞግሎቢን ኦኬ according to WHO እንትን ጋይድላይን አኒሚያ ሄሞግሎቢን ቢሎ 11 gram per deciliter ነው የሚለው የWHO ጋይድላይንስ አኒሚያ የሚባለው ፕሬግናንሲ ላይ ከ11 gram per deciliter በታች ከሆነ ነው ይላል ኦኬ ስለዚህ ኖርማሊ እኛ አሁን ከ8 በታች ከሆነ ኖርማሊ አደልት ሄልዝ ላይ እንደዚህ ነው ግን ፕሬግናንት ውሜኖች ላይ ከ11 በታች ከሆነ according to WHO guideline this is indicative of anemia in pregnancy according to WHO okay so ሌላው a client is admitted in preterm labor at 13 weeks gestation which nursing intervention is appropriate to suppress contraction ይላል ስለዚህ ይሄን ጥያቄ ሁላችሁም ስሩት okay a client is admitted in preterm labor at 30 weeks gestation which nursing intervention is appropriate to suppress contractionን suppress ለማድረግ ምንድነው መጠቀም ያለብን a encourage frequent ambulation okay ምን ላይ ናት preterm labor subject of the ቶፒካችን based on the test taking strategy preterm labor ናት 30 week ላይ ያለችው ኮንትራክሽኑ ሰፕረስ ለማድረግ ምን እንጠቀም ይያለ ነው a encourage frequent ambulation b
administer tocolytic therapy as prescribed ኦኬ ሲ ኢንክሪዝ ኦክሲቶሲን ኦኬ ኦክሲቶሲን ምንድነው የሚለውን ነገር ቶኮላይቲክ ምንድነው የሚለውን ነገር ማንበብ አለባችሁ ይሄ የማይቀር የሲኦሲ ጥያቄ ነው ስለዚህ እነዚህ ሁለቱ ምንድናቸው የሚለውን ነገር ማንበብ ያስፈልጋል ኦኬ ዲ አፕላይ ፈንዳል ፕሬሸር ቱ አክሰለሬት ሌበር ኦኬ ሶ ሁላችሁም ኮሜንት ላይ የተሰማችሁን ስለ ዛሬው ቪዲዮ የተሰማችሁን ነገር በግልጽ አስቀምጡልን ቀጣይ መስራት ያለብን ነገር ብታስቀምጡልን እንዲም ደግሞ ፖዚቲቭ የሆነም ነገር ካለ ኔጌቲቭ የሆነም ነገር ካለ እንቀበላለን እና እናሻሽልበታለን በዛ እንትን ስለዚህ ሁላችሁም አስተያየት ስጡን እንዲም ደግሞ ኢንከሬጅ ማድረግ ከቻላችሁም ኢንከሬጅ በመታረጉበት ወይ ኢንከሬጅ ብታደርጉን ደስ ይለናል ሶ ሁላችሁም ቻናሉን ሰብስክራይብ ማድረግ እንዳይረሳ ቀጣይ ቪዲዮዎች አሁን በእንትን መሰረት ብዙ ላይክ ካመጣ ይሄ ቪዲዮ ጋይናኮሎጂ እስከ ፓርት 10 እንለቅላችኋለን ይለቀቃል ስለዚህ አሁን እኛ የምናየው ምንድነው ቪዲዮ ለመልቀቅ ላይክ ብዙ አመጣው ይሄ ቪዲዮ ብዙ ሰው አየው ወይ ብዙ ሰው ካየው በኋላ ብዙ ሰው ላይክ ስታደርጉ እንደተመቻችሁ ነው ለኛ የምትነግሩን ስለዚህ በዛ መሰረት ላይክ እና ሰብስክራይብ መሰረት እያየን እኛ ቪዲዮዎችን እንለቃለን ስለዚህ ይሄን ቪዲዮ ብዙ ላይክ ካመጣ ብዙ ሰብስክራይበር ካመጣ ለናንተ በየሁለት ቀኑ ኦኬ በየቀኑ ካልተቻለ በየሁለት ቀኑ ቪዲዮዎች ለመልቀቅ ዝግጁ ነን ስለዚህ የናንተ ላይክ ማድረግ ነው ማለት ነው የሚወስነው ሶ ላይክ ለማድረግ ደግሞ ምንም ከናንተ የሚወሰድ ነገር የለም በተኑን የላይክ በተኑን ክሊክ ብቻ ማድረግ ነው ኦኬ ሶ ለዛሬ የነበረን ክላስ ይሄን ይመስላል እናመሰግናለን ቀጣይ እንገናኝ ባይ ለላውኛ መተን ታብታብ አርጎ እንበል ታብታብ አንልም እኛ እንግዲህ ጥሩ ነገሮች እናመጣለን ወደ እናንተ ማለት ነው ግን አሁንም በድጋሚችን ላይክ ያርጉ ምንም አይቆጥርም እኮ ይኖራል የሚኖር ህይወት ነው ይኖራል ላይክ በማድረግ ይኖራል ስለዚህ ላይክ ያርጉ ሼር ያርጉ ይመቻችሁ